አንቺ አንድ ላይ በመሆን ብቻ ነው ደስታችን ያለው። በልብሽ በልቤ ያለው ፍቅር ጽናት ስንት ዘመንን የሚያሻግር ሳናውቀው ስንገኝ አጥፍተን መለሰን ወደ ቤት ፍቅራችን እኔ ካንቺ አንቺ ደግሞ ከኔ ሌላ ማምናለን እስኪ የሚሆንን ከሌላ እባክሽ በፈጠረሽ ኪዬ አናርጆ እየደወለልኝ በፈጠረሽ ሜዳለን ኪዬ ጆ ሜዳለን አዳምጪኝ ይሄንን ቃሌን እጠብቃለሁ ቃልም ደረሰማይ ለፍቅራችን መነሻ በየወሰኝ ነበር የስኬቴ መድረሻ የህይወቴ መሪናት ሃይማኖቴን ቀይሬ ወደ አንተ በመጣ እውነት ታምነኛለህ? አታምነኝም። አምላክን የሚያክል ነገር ክጄ ወደ አንተ እየመጣሁኝ እንዴት ነው የምታምነኝ? ልብ የሚለኝ አንቺን ነው። ልብ ያንቺን አለና ፍቅርሽ ተንቶብኛል። ልብ ያንቺን አለና ፍቅርሽ ተንቶብኛል። ይሄ ሰዎች እየኖሩት እንደነበረ እንኖራለን። እስኪ እየኖሩ ያሉ ሰዎች አሉ። በቃ እንደነሱ የጥንካሬ የለኝ። ልብሽን አዳምጪ። ሰላም የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አማን ናችሁልኝ? ሁሉ ሰላም? እኔ በጣም ደህና ነኝ አልሐምዱሊላህ። ሁሉ ሰላም። ትንሽ ሰሞኑን እየተለቀቀ በነበረው ቪዲዮ ላይ የተወሰኑ ሰዎች አስተያየት እየሰጣችሁ ነበረ። ትንሽ እንደ ጅል ስትቀናኑ እርስ በርሳችሁ ምናምን ነገር ትጎዳዳላችሁ። ለኛም ከማሰብ አንፃር ምናምን የተናገራችሁን አላችሁ። አንዳንዶቻችሁ ደግሞ ይሄ ነገር ትክክል አይደለም ምናምን ነገርና ራሳችሁን ይሄ አለ አይደል አንዳችሁ ለአንዳችሁ ፍቅራችሁን አውጥቶ ከማሳየት አንግል ብቻ ሳይሆን አንዳችሁ ለአንዳችሁ ሌሎች በመታደርጉት ነገር ሌሎችንም ሰዎች ትጎዳላችሁ። እሱ ብቻ አይደለም እርስ በራሳችሁ ራሱ ያልተገባ ምናምን ነገር መቀናናት ውስጥ ገብታችሁ የማይሆን ነገር እንዳታደርጉ እንፈራላችኋለን እያላችሁ ብዙዎቻችሁ ስትመክሩንም ስተቹንም ነበረ። ያው ከቤተሰብ ምክር ከቤተሰብ ደግሞ ትችትም የሚጠበቅ ነገር ነውና እንቀበላለን ምናምን ነገር ትንሽ እኔ ያሰብኩት የነበረው በሰዓቱ እውነቱን ለመናገር ከሆነ የስራ ቦታ ልጅ ምናምን ነገር ናትና በአጋጣሚ ሆኖ የባርኪ ጉዳይ ቤቱን ሰብረው ገብተው ምናምን ነገር የሆነ ደስ የማይል ነገር መፈጸማቸውን ቶፋ ሽጉጡን አስጥሏቸው ምናምን እነዛ ሰዎች እየሮጡ መውጣቱን ስሰማ በጣም ነበር የደነገጥኩት ምናምን። በአጋጣሚ ሆኖ እኔ ሶፊና ልጅቷ አብረን ቁጭ ብለን ነበርና ተነስቼ እየሮጥኩ ነው በቃ በቀጥታ ምናምን ነገር ወደ ቤት ሄድኩት። እዛም ሲሄድ እነ ቶፋን በዛ አይነት ሁኔታ ምናምን ነገር አገኘዋቸውና ኪያንም እዛ መኖሯን ልክ ሳይ ኪዩቲ ነኝ በቃ ኪያን ሰላም ብያት ምናምን ነገር ከዛ በኋላ የመጣልኝ ሐሳብ ነው ሁላ ኪያን የማስቀናት ምናምን ነገር ነው ማለት ነው። ምክንያቱም መጀመሪያ ላይ የሥራ ሐሳብ ነበር ምናምን ነገር ልጅቷ በእንደዚህ አይነት ጉዳይ ላይ ሲሪየስ ናት ማለት እንትን ለምኛት ምናምን ነገር ነውና ትንሽ የኪያን ምክንያቱም ከኪያ ጋር እየተገናኘን አይደለም ረጅም ጊዜዋን የምታሳልፈው በስራ ከሌሎች ሰዎች ጋር ምናምን ነው። እኔም እንደዛው ምናምን ነገርና ምናልባት እየተረሳሳን ምናልባት ውስጣችን ላይ የሆነ ያለ ደስ የማይል ነገር እየተፈጠረ ይሁን እንደ ምናምን ነገር ብዬ ይሆናል አይደለ ውስጧ ላይ ያለውንም ነገር ለማወቅ አስቤም ጭምር ነበር ያን ነገር ያደረኩት። ግን ነገሩን ካሰብነው በተቃራኒ አቅጣጫ ሆኖ እነ ቶፋንም በጠበጠ በሰዓቱ ብዙ ሰዎችንም አሳቀም አናደድም። ከዛም ደግሞ አልፎ ተርፎ ጭራሽ እሷ እኔ እንደቀላል እዛው ምንድነው ምናምን ነገር ብላ እንደቀላል ታይዋለች ብዬ ያሰብኩትን ነገር ጭራሽ ጆም ተጠርቶ መጥቶ ምናምን ነገር ብቻ በጣም በቃ ሰፋ ነገሩ ሳናስበው ምናምንና ሌላ መስመር ያዘ። አሁን ግን የሁሉ ነገር ትክክል አይደለም። በቃ እንደሆነ ነገር አድርገን ማለፍ ስላለብን ይሄንን ጊዜ እንዳያችሁትም ደግሞ ኪያም ምን ያህል ለኔ ፍቅር እንዳላት ምን ያህል ስለኔ እንደምታስብ በኔና በሷ መካከል ሌላ ሰው መግባቱን ፍጹም እንደማትቀበለው የመጨረሻ አማራጩ አሁኑ የመጨረሻ በቃ አለ አይደለ ደስ ይያላት እንደማታደርገው ያው ስለ ሃይማኖቱ እያሰበች ስላለንበት ሁኔታ እያሰበች የኔ ማግባት የሷ ጓደኛ መያዝ ጭምር ይዟት እንደሆነ እንጂ ያው ከኔ ጋር ያላት ፍቅር እንዳለ መሆኑን ያየሁበት ምክንያቱም እሷም
ከሌላ ሰው ጋር ስትሆን እኔ ደስ አይለኝም። በጣም ቀንቻለሁ፣ ተንጨርጭሬያለሁ እውነቱን ለመናገር ከሆነ። በዛም በተመሳሳይ ደግሞ ኪያም እንደዛው በጣም ተናዳ ነበረ ከልጅቷ ጋር ስታየኝ፣ በጣም አግሬሲቭ ሆናለች እና ብቻ ብዙ ሁለታችንም ጋር ያለውን ነገር ያየንበት ነው ብዬ አስባለሁ። ሰው ዛሬ ግን በቃ እውነቱን ሳስበው ብዙ በቃ የምንጎዳቸው ሰዎች ሊኖሩ አይገባም ከዚህ በላይና ሰው ኪያዬን በደንብ አናግሬያት ምናምን በቃ ፈጣሪ ብሎ እሺ ካለችኝ ሐሳቤን ከተቀበለችው ምናምን በቃ የራሳችንን ህይወት እንጀምር፣ የራሳችን ህይወት ይሻለናል ምናምን ነገር የድሮ ፍቅራችን ይሻለናል። አንዳችን ለአንዳችን ውስጥ የሃይማኖት ልዩነትም እያለ ያው በቃ አብረን መኖር እንችላለን። ስለዚህ ለምንድን ነው ጊዜ የምናባክነው? በቃ ያኔ ሳልረዳሽ ቀርቼ ስጠይቂኝ እንትን ብያለሁ። ሰው አሁን ግን በቃ ጊዜው ደርሷል ምናምን ነገርና እንሂድ ምናምን ነገር ልላት አስቤያለሁ። ያው ብትመጣ ደውዬላታለሁ። እየጠበቅኳት ነው ረጅም ሰዓት። አሁን ግን መዳረሻ ሰዓቱ አካባቢ ምናምን ነገር ስለሆነ የደወልኩላችሁ። እንደመጣች ካሜራ በራላችኋለሁ ከርቀት ሰዓት ይመቻችሁ። እንግዲህ ቤተሰቦቻችን ያው ኪዩት ከሩቅ ትታየኛለች። እኔ ቦታ ቀይሬ ምክንያቱም ይሄንን ፀሐይ በፍጹም አትችለውም። ፀሐዩ ፊት ለፊት ነበር እያገኘኝ የነበረው። መታ ከምትበሳጭብኝ እዚህ ፀሐይ ላይ ምናምን ነገር ከምትለኝ ትንሽ ቦታ ቀይር አድርጌ ምናምን ወደዚህ አካባቢ እራታለሁና ስትመጣ እዚህ ጋር ትኖራለች። ቢያንስ ትንሽ የተሻለ ቦታ ነው ይመስለኛል ከፀሐዩ ምናምን ነገር ለመራቅ ማለት ነው። እስኪ የሚሆነውን አብረን ኪዩ እዚህ ጋር ያት እንዴት እንደምትራበ ፀሐዩ አንገዳግዷታል። አታም እየመጡ ነው ሁለት ናሽ ተካጋይ እንደዛ እየጮሽብኝ ነሽ። አሁን እዚህ ጋር ፀሐይ ነው ቁጭ በይ። እንዴት አባሽ እንደምትሳሙ እንዴት አባቷ እንዳማረባ ምንድን ነው የፈለኩት? ለምን ይዘራል? ዳንሽ ቅናቱ ለቀቀሽ ደም ግፊትን ተለቀ? አዎ አልፋ ሊገለህ ነው። እሷን ካላገኘህበት መልሰህ ደህና አይሆንም ምናምን አሉ። እንዴት ነሽ? ሰላም አማን ነው አለ። አልናፈኩሽም? ምናፍቅ ሰው ጠፍቶ ሰውዬ ነኝ የናፈቅሽ ያለሽበት ሌላ ሰው የናፈቅሽበት ነው? አዎ። ኧረ እባክሽ ስንት ሰው አለ የሚናፈቅ። ኧረ ስንት ሸበላ። እሺ ኤኒዌይስ እንደ ቲቪ ልትመለከተኝ ነው መጣ? አዎ። አንቺ አጠገቤ ቁጭ ብለሽ ምን ልመልከት? ምን ልይ? እስኪ አንቺ አጠገቡ ሆነሽ ሌላ ማየት የምችለው ነገር አንድ ነገር ነው። ዛፍ ወይ ከዛፍ ጋር እንኳን አትመሳሰሉ። እሺ እሺ እንዴት እንደናፈቅሽኝ ነው እንዴ? ትላንት አግኝተኸኝ? አግኝቼሻለሁ እና ግን የተለያየንበት መንገድ ደስ ስለማይል በቃ አሪፍ ነበረ። በዛ ላይ ደግሞ ከገሌ ጋር ምናምን ነገር አብራችሁ ገሌ አትበለው ስም አለው። እሺ ገሌ አትበለው። እሺ ብቻ ጆ ይባላል። እሺ ከሱ ጋር ስለወጣችሁ ምናምን ነገር በቃ ያታለኝ ደወልኩልሽ። አየኝ ጨረስክ? አልጨረስኩም። እሺ ለዚህ አንተ ለማዝበጥ ነው የመጣው። ሲጀመር እያዘበጥ እኔ ስንት ስራ ያለብኝ ሰው ነኝ። አንተ ስራ የለብም ሳስበው ስራውንም ትተኸዋል። ትንሽ ጊዜ ስለቀረ ሁሉንም ስራዎች ትታቸዋል። ጨርሰሃል። ሰምቻለሁ። አይንሽ አበጠልበል ወይስ ጨምሮ አድጎ ነው እንትን ነው ብሎ ነው? ካሜራ ለምን አበራሽው? ካሜራ ያበራሁት እኔ ማየውን ቁንጅና ሁሉም ሰው እንዲያይ ስለምፈልግ እኔ ነው ኪያዩስ የምሬን ያሰውዬ እየተጠቀሰኝ ነው። እኔም ኮሞኮሞን ቁንጅና እስኪ እነሱም እንዲኮሞኮሙት ያሰውዬ እየተጠቀሰኝ ነው። ወደሱ እንዳልይዝ ፈራ ይገደላል። የምሬን ነው። እንዳልዞር ጸልይ እኔ እንዳልሄድ ጸልይ። እሺ ይኸውልሽ መጣላት ስለማልፈልግ መጨቃጨቅም ስለማልፈልግ
ደግሞ መቀናምና መስሎሽ ነው? አለመቅናቴን አሳየሁሽ አይደል? ዛሬ ቼክ እንዳላረኩሽ ምናምን ነገር አየሽ አይደል? በጣም ተንጨርጭረህ ደም ግፊት አናት ላይ ወጥቶ ልትወድቅ ስትል አንዴ ያነሱ። እሺ ኤኒዌይስ ዛሬ እሺ ዛሬ ላንቺም ለቤተሰቦቼም ምናምን ነገር የሚሆን ነገር ይሄ እንድታምኚኝ ይፈልጋሉ። መጀመሪያ በመነግርሽ ነገር ላይ አምናለሁ። የምሬን ነው። ሁሌም አምናለሁ። ይሄ ጨዋታ አይደለም፣ ቁም ነገር ነው የምልሽ። እኔና ቁም ነገር ካቆምን ቆየ እንጀምራለን። ለኔና አንቺ ቁም ነገር አይረፍድም። ልጅ ነሽ ትለኛ አይደል? ልጅነቴ ተምሽተኝ። ስለዚህ እኔ ወስንልሻለሁ፣ በቃ ወስኜልሻለሁ። ልጅ ስለሆንሽ አንቺ ምንም ማሰብ ስለማትችይ በቃ እኔ ወስኜልሻለሁ። እሺ ነው የከበረው። እሺ አሁን አንተ ሌላ ነገር ውስጥ እየገባህ ነው ያለው። ለምን ካሜራ አብርታ? እሺ ካሜራው ይጥፋ፣ እኔ እሄዳለሁ። ካሜራ ይጥፋ እያልሽኝ ባሉ ነው። እሺ ካሜራው ይጠፋል። ኪዩዙ ልትነግረኝ የምትፈልገው ነገር አለ? ምንም የምፈልገው ነገር የለም። እና ምን እያልሽ ነው? ካሜራውን አጥፍታ ሌላ ነገር እያደረክ ነው? ነውር ነው እየሰራ ያለው ነው ያልኩት። እሺ ሜኖስ በቃ ተስማምቻለሁ ባለችው እና ኪዬ ምን አለ መሰለሽ፣ የምሬን ነው በቀደም ከነበረው ነገር ጋር እዛ ሞመንት ላይ እንደ ቀልድ ሳላስበው ነው ያንን ጨዋታ የጀመርኩት። አንቺን በሱ ምናምን ነገር አስቀምጬ ውስጥሽ እውነተኛ ስሜት ካለሽ እውነተኛ ፍቅር እዛ ጊዜ በነበረበት አይነት ሁኔታ ካለ ውስጥሽን መቆጣጠር አትችይም። ወጥቶ እኔ ማየት የምፈልገውን ነገር አያለው ብዬ ነበር። ስለኔ ምንም ጥርጥር የለውም። አው ተንጨርጭሬያለሁ፣ አውቀንቻለሁ ያለው ነገር ምናምን ነገር ምቾት አልሰጠኝም ምናምን። አንቺም በተመሳሳይ ብስሽ ተገኝተሻል። አንቺ ማብደሻ ያኔ ሰይጣን አሳስተኝ ነው። ስለዚህ የምሬን እኔን መውረድሽን እኔን ማፍቀርሽን ስለኔ ማሰብሽን አላቆምሽም ማለት ነው። ስለቀን ነው የምር ደስ አለክ? በጣም ተመቸ? አዎ በጣም በቃ ሁሌ ዝንት ዓለም ስትቀኝ ማየት ስለምፈልግ ዛሬ የምልሽን ነገር እናደርጋለን። እሺ ምን አስቤበት ሁሉ ነገር ጨርሼ ነው የመጣሁት። መኪና አዘጋጅቻለሁ ይኸው እዛ ጋር። የምሬን ነው ሁሉ ነገር ጨራርሻለሁ ለአንዴና ለመጨረሻ ጊዜ ማለት ነው። በቃ እንደምታፈቅረኝ አሳይተሽኛል አይደል? እንደማፈቅርሽ ምናምን ነገር ምንም ጥርጥር የለውም። ላንቺ ስል ምንም ሆናለሁ። በዛ ላይ ደግሞ እኔ ሳልጠቀምበት ቀረው እንጂ ያን የድሉን ሰተሽኝ ነበር አይደል? ከና ሃይማኖታችን አብረን ይፍል የሆነ ቦታ ሄደን አብረን መኖር እንችላለን ብለሽ ነበር አኪ እሱ ድሮ ነው አይደል? ቆንጆ ድሮ የሚባል ነገር የለም። በፍቅር አይረፍድም። እሺ እናት፣ ስለዚህ ምንድነው ነው መሰለሽ ልክ በቤተሰቦቼ አስገድጄሽ እንዳልሆነ ስለምታፈቅሪኝ ስለምትወጂኝ እኔም ተገድጄ እንዳልሆነ አፍቅሬ ወድጄሽ አምኜሽ አብረን ይሄን ከተመለቀን ወጣል። የምሬን ነው ኪዬ፣ አንተ ቀን በቀን አይሰለችም ማለት የምሬን ነው። በቃ አሁን እጄን ትይዣለሽ፣ እጅሽን ይዛለሁ። በቃ እንሂድ ከዚህ ሀገር ከዚህ አካባቢ ከዚህ ምናምን። በቀደም ደብረ ዘይት ስንሄድ ማንንም አላማከርንም አይደል? በቃ ልንሄድ ነው ተባባልን ምናምን። አንቺ ወሰንሽ ሀሳብሽ ምናምን ተነስተን ሄድና ከዛ የሚያምር ህይወት ኖረን መጣና በቃ አሁን ልክ እንደዛ ተነስተን አስበን በቃ እንሂድ። ምን መለሰበት? እኔ አስቤ ጨርሻለሁ። አንመለስም። ዞረን ይሄንን አካባቢ እንኳን ለአንዴ እንኳን አናየው። እመኝኪዬ አሁን ደግሞ ያኔ ሳላስበበት ሄደን ነው አይደል እንደዛ አይነት ቆንጆ ጊዜ ያሳለፍነው። አሁን ደግሞ የማንመለስበት የኔና ያንቺ የሚሆን ህይወት እንኑር። አይሆንም እንሂድ በቃ። ለምን አይሆንም? ለምን ስለምን ኪዬ በፈጠረሽ አታፍቅሪኝም? እሺ አትወጂኝም? ፍቅርሽ አልቋል። ተረጋጊ። ቆይ የዛ ዕለት ምናምን ነገር ስትቀኝ የነበረው ምናምን ነገር እኔም በጆ ተከተሽኛል። ትክክለኛ ስሜት ምናምን ነገር ለሱ ነው ያለሽ፣ ለኔ የለሽም። አልቋል የኔና አንቺ ነገር። ተስፋ የለንም። ቆይ የለንም አለን እኮ ልሂድ በቃ። እሺ አይሆንም፣ ሊሆን አይችልም። በቃ አኑ ይሙት ነው የምልሽ። ካንተ ጋር መኖር አልፈልግም። በቃ ፍቅሬ መቶ በመቶ ሞቷል በይኝና ይሄው ማይል ከዛ ህይወትሽን ማረብሽሽም ተመልሼም አልመጣም። አልመጣም። እሺ አኑ ይሙት ብለሽ ማይል። እሺ አኑ ይሙት ብለሽ ማይል። አልምልም። ካልማልሽ ግን ታፈቅሪኛለሽ ማለት ነው። ትወጂኛለሽ ማለት ነው። አብረሽኝ መሆን ትፈልጊያለሽ ማለት ነው። በቃ እንሂድ። ምንድነው የምንጠብቀው? ምንድነው የምንጠብቂው? እሺ ከዚህ በላይ ምን ይመጣል? ሂያ የምር ምን ይመጣል? ምንድነው የምንጠብቀው? በቃ እኔ ሁሉን ነገር አስተካክያለሁ። ሻንጣዬንም አስተካክያለሁ። ያንቺ የሆኑ ነገር ይሁንሽ አዳምጪ። ያንቺ የሆኑ ነገሮችን በጠቅላላ ከቤት ይዤልሻለሁ። ፀሐይ ግን ልግደላት
እንዴ? እኔ ልግደላት እንዴ? እሷን ርሻት። ሁሉን ነገር አስተካክያለሁ። ልብሶችሽን አስተካክያለሁ። የምትፈልጊያቸውን ነገሮች አስተካክያለሁ። የቀረውን ደግሞ እዛ ገዛዛልሻለሁ። አልፈልግም። እባክሽ በፈጠረሽ ኪዬ። አርጆ እየደወለልኝ በፈጠረሽ ሜዳለብ ኪዬ ጆ ሜዳለብ አዳምጪኝ። አዳምጠኝ። ሁሉ አንተ አይደል የምትደመጠው? ይሄ በጣም አሪፍ ደስታ ጊዜያችን ነው። በደንብ መጠቀም የምንችልበት ጊዜ ነው። ይሄንን እድል አናስመልጠው። ኪዬ አዘጋጅቻለሁ። ሆነም ቀረኝ እናንተ ነገር አይቀጥልም። ይቀጥላል። ለምንድነው የማይገባው? አይቀጥልም። ይኸውልሽ ብንቆይ ማለት ነው 2 ቀን ሆቴል ነው። ከዛ በኋላ እዛ አካባቢ ያሉ ሰዎችን ምናምን ነገር የደላሎችን ስልክ ተቀባብያለሁ። የምናምን ነገር ቤት እናስተካክላለን ምናምን በቃ ንጹህ የራሳችንን ህይወት እንጀምራለን። አይሆንም። ሳምንትና 15 ቀን ባልሞላ ጊዜ ውስጥ ደግሞ ወደ ትዳራችን እንገባለን። ኪዬ ሙች በቃ እንደዛ እናድርግ። እሺ እስማማለሁ። እሺ በጣም በቃ ነይ። ምንም አዳምጠኝ። በቃ እቺን ብቻ ነው መስማት። አዳምጠኛ። እሺ አዳምጠኝ። ይኸውልህ እሺ አስፈላጊ ከሆነ እዚህ ቤት እንሄዳለን። እሺ እሺ። እኔም የራሴ ቪዛ አለ። እሺ አንተም ፓስፖርት አለ። እሺ ትኬት መቁረጥ ብቻ ነው የሚጠበቅ። እሺ አይደለ? ለመሄድ እስማማለሁኝ። ልጆቼንም አዘጋጃለሁኝ። አስፈላጊ ከሆነ ለእናቴም እናገራለሁ። ካንተ ጋርም እሄዳለሁ። ግን ደግሞ ይሄንን ማደርገው እኔ ላይ ያለው ማህተብ አንተ ስታስረው ነው። አለበዛ አይሆንም። በቃ ይሄን እሺ። አንቺ እንደዚህ አይነት ጥያቄ ልጠይቅሽ። አሁን ለኔ ጠይቅሽኝ ጥያቄ አንቺ ልጠይቅሽ። አንቺ እስልምና ለኔ ትቀበያለሽ? ሃይማኖትሽን ቀይረሽ ትኖሪያለሽ? ሚስት እቀበላለሁ ብለሽ እሺ ትለኛለህ? አዎ በደስታ በጣም ደስ እያለኝ ነው። አምላኬን ክጄ ወደ አንተ መምጣት አልችልም። እሱን ካድኩ ማለት አንተን ካድኩ ማለት ነው። ስለዚህ አንቺም ጥያቄ አታንሽልኝ። ጥያቄ አላነሳም። ጥያቄ ሳናነሳ መኖር አንችልም። ለምን የሚለው ጥያቄ ዓለም ላይ አለ። የለም የምር አንቺም የራስሽን ሃይማኖት ይዘሽ ትኖሪያለሽ። ይሄ የኔ አቋም ነው። የኔም አቋም ነው። እኔም ስለ ሃይማኖት ያልደራደርም፣ አንቺም ስለ ሃይማኖት ያልደራደርም። ስለዚህ በቃ እኮ አልኩሽ እኮ። ስለዚህ እኔና አንተ አንድ ላይ መኖር አንችልም። አንድ ላይ መኖር እንችላለን። አንችልም። አንድ ላይ መኖር እንችላለን። እኔ ካንተ ጋር በመሆን ራስ ኃጢአት እየሰራው ነው። ይሄ አይገባም። ዛሬ ታየሳይ ኃጢአት እየሰራሽ መሆንሽ ቆም ብዬ ሳየው ገባኝ። እስከ ዛሬ ድረስ ፍቅር አውሬ ሊሆን ይችላል፣ ግን ደግሞ አሁን እየተስተካከልኩ ነው። አሁን ድረስ እየተመለስኩኝ ነው። ወደ ራሴ ስመለስ ግን አስቤው ነበር። አላሽም ለአንተ ስለ ሃይማኖት ልቀይርም አስቤ ነበር፣ ግን ደግሞ አይሆንም። ቆይ አንተስ ታምነኛለህ? ሃይማኖቴን ቀይሬ ወደ አንተ በመጣ እውነት ታምነኛለህ? አታምነኝም። አምላክን የሚያክል ነገር ክጄ ወደ አንተ እየመጣሁኝ እንዴት ነው የምታምነኝ? እውነተኛ እውነት ወይም ወደ ፈቀደልሽ ሃይማኖት ወይም ደግሞ ትክክል መሄድ ወዳለብሽ ሃይማኖት መተሽ ነው ብዬ ስለማምችል አምንሻለሁ። ስለዚህ ያው ስለ ሳናነሳው ግን አብረን እንኑር አልኩሽ። ሰዎች እየኖሩ ነው አልኩሽ። ሃይማኖትሽን ካጃል አልኩሽም። እኔም ሃይማኖቴን አልክድልሽም። የምሬን ነው። እጅግ አፈቅርሻለሁ፣ እወድሻለሁ። ነገርኩሽ። እጅግ አፈቅርሽ። እኔ ሃይማኖቴን ካደው ያልኩ አይደለም እኮ አላልሽም። እኔ አልሽኝ አላልኩት ወይ ደግሞ ልኖር የምችለው ከራስ ሃይማኖት ከሆነ ሰው ጋር ነው። አለበዛ ትዳር ሳይሆን ሲኦል ነው እየተሰላም ሰላም ህይወት ምናምን ነገር እንደማትኖር ያውቃለሁ። የራስሽን ህይወት መቼ ተረጋግተሽ ሌላም ሰው እኔም ያስተካክልልኛል እኮ ግን የማፈቅረው አንቺ ጋር ነው። አንቺን ነው ልብ የሚለኝ አንቺን ነው። ልብ ያንቺን አለና ፍቅርሽ ተንቶብኛል። ልብ ያንቺን አለና ፍቅርሽ ተንቶብኛል። ድንገት ስትለየኝ ትዝታ ይሰማኛል እና ወደፊት ልቀይር ነው እሱ አይደለም ጉዳይ እና ይኸውልህ ይሄ ነገር ማለት ነው። ይሄ ነገር ትዳር ላይ ከገባን በኋላ የሚፈጠራል። እሺ እንወልዳለን። ምን ልናደርገው ነው? እንኑር። ሰዎች እንደኖሩት እንኖራለን። ሰዎች እንዲኖሩት እንኖራለን። ይሄ ሰዎች እየኖሩት እንደነበረ እንኖራለን። እስኪ እየኖሩ ያሉ ሰዎች አሉ። በቃ እንደነሱ ጥንካሬ የለኝም። ልብሽን አዳምጪ። ልብሽ የሚልሽን አዳምጪ። ሃይማኖትሽን ቀይሪ ያላልኩሽም። ሃይማኖትሽ ላይ ሆኝና ኑሪ። እንወልዳለን። ግድ የለሽም። እንወልዳለን። እነዛ ሰዎች አልወለዱ ፈጣሪ የመረጠላቸውን ህይወት ይኖራሉ። እየኖሩም ነው። ልብሽን አዳምጪው። እኔና አንቺ የሌሎች ሰዎች ህይወት ውስጥ ከገባን ለሌሎች ሰዎች ስቃይ ብቻ ነው።
እኔና አንቺ አንድ ላይ በመሆን ብቻ ነው ደስታችን ያለው። በልብሽ በልቤ ያለው ፍቅር ጽናትን ስንት ዘመንን የሚያሻግር ሳናውቀው ስንገኝ አጥፍተን መለሰን ወደ ቤት ፍቅራችን እኔ ካንቺ አንቺ ደግሞ ከኔ ሌላ ማናለን እስኪ የሚሆንን ከሌላ ምን ቢሄድ ምን ቢመጣ አውቀዋለሁ አንቺን ብቻ ነው እኔ የምወደው አንቺን ነው እኔ የምወደው። ያንቺን ደስታ ጮክ ብለሽ ራስሽን ይው ከኔ ጋር ነው እኔ ያልኩሽ ቦታ ሁሉ ትመጫለሽ። ስለመጣውና አይደለም ልልሽ የፈለኩትን ታረጂ ሂጂ ያልኩሽ ቦታ በጠቅላላ ትሄጃለሽ። አድርጊ ያልኩሽን በጠቅላላ ታደርጊያለሽ። ታምሜ ሰከንድ እንኳን ማለት ነው አትዘገይም፣ ትመጫለሽ። ያለሁበት በጠቅላላ ከነህመሜ ግራ ገብቶኝ በየችግሮቼ ሁሉ አለሽ። በስሜትም ያለሽ በኔ ስም ከማልሽ ምንም አይነት ሐሳብ አትቀይሪም። በስሜ ከማልሽ ምንም አይነት ነገር ታደርጊያለሽ። ኪያ ስለምወድ አይሽ ይሄንን እኮ ነው የምልሽ ኪያ። እኔም እኮ ይሄንን ነገር እያደረኩ ያለሁት ስለምወድሽ ነው። ከዛ የሆነ ቀን ፈጣሪ ደግሞ ይልልኝ ተፈቅዶልናል እንኑር፣ ግድ የለሽም። አንድ ነገር አስቢ እስኪ። አንቺ ያለሽ እኔ ያለው አብረን መኖር እንጀምራለን። ከዛ የሚኖረንን ህይወት፣ ሳቅ፣ ጨዋታ፣ ደስታ አስበሽዋል? ልክ ደግሞ እኔና አንቺ ስናምንበትና ወደ ገደለው ስንገባና አብረን ስንኖር በዙሪያችን ያልተቀበሉን ሰዎች ሁሉ ከዛ በኋላ ምን ያመጣሉ? የሮዛን ጉዳይ ሁሉንም ነገር ጊዜው ሲደርስ እናወራዋለን። ጊዜው እኮ አሁን ነው። ጊዜው አሁን አይደለም። አብሬ ለመሄድ እያሰብክ ጊዜው ሲደርስ ነው የምነግርሽ። ምን ተማርኛ ነው? ግድ የለሽም እመኝ። አንቺን እኔ ጎዳሻለሁ። እስኪ አንድ ነገር ንገሪኝ ኪዬ፣ በፈጠረሽ ቆይ፣ ማርያም ያምን እኔ አንቺን ጎዳሻለሁ። እሺ አዳምጪኝ። ቆይ አንቺን ጎድቼሽ አውቃለሁ? እሺ ጎድቼሽ አውቃለሁ? ልክ አይደለም። ልክ እየሰራን አይደለም። አዳምጪኝ። የማይሆን ነገር አድርጌሽ አውቃለሁ? በማርያም የማይሆን ነገር አድርጌ አውቃለሁ ወይ? አንቺን በተመለከተ አድርጌሽ አውቃለሁ? አንቺን የሚጎዳ ነገር አድርጌ አውቃለሁ? አድርጌ አውቃለሁ? አታውቅም። አመሰግናለሁ። አሁንም በሮዛ ጉዳይ አንቺን የሚጎዳት ነገር አይሆንም። እምልልሻለሁ ኪዩቲ፣ ግድ የለሽም። እኔን እመኚ። የፈራ ይመለስ አይደል እንደ የሚለው በቃ አንቺ እኔን አትፈሪኝም አይደል? ታምኚኛለሽ አይደል? እኔ ፈርቻለሁ ልመለስ። ግድ የለሽም። እኔ ቃል ገብቼልሽ ያጠፍኩት ቃል አለ እኔና አንቺ ከተዋወቅን ቀን ጀምሮ ይሄ እኔና አንቺ እንዴት ነው የተገናኘ ነው ታስታውሻለሽ? ሶፊያ አገናኝቶን ምናምን ለመጀመሪያ ጊዜ ነው ያየሁሽ፣ ግን ልጅ እያለሽ ምናምን እዛ ወፍጮ ቤት ምናምን ነገር አይደል? ሁለታችንም ልጅ ሆነን አይደል? የዛ ቀን የገባሁትን ቃል ነው ይኸው እስከ ዛሬ እየጠበቅኩ ያለሁት 8 9 10 ዓመት በሌለሽበት ደግሞ 5 እና 6 ዓመታት ይኸው ቃሌ ላይ ቆሜያለሁ። አንቺን በተመለከተ ምንም ቃል የሚባል ነገር ታጥፎ ማያውቅም። ይህንን ቃሌን እጠብቃለሁ። ቃልም እንደነሰማይ ለፍቅራችን መነሻ ብዬ ወሰኝ ነበር የስኬቴ መድረሻ የህይወቴ መሪናት እስከ መጨረሻ መሪናት እስከ መጨረሻ። በፍቅር ውስጥ አንቺ ለኔ መኖር አለ አይደል? ስለምታፈቅሪ ለኔ ትኖሪልኛለሽ፣ እኔ ስለማፈቅርሽ ለአንቺ እኖርልሻለሁ። አንቺ ለኔ ከኖርሽልኝ፣ እኔ ለአንቺ ከኖርሽልሽ፣ ታዲያ በመሀል ያለው ክፍተት ምንድነው? ልጅ ይወለዱ ማዛስ እነሱ ፈጣሪ ያለላቸውን የቱ ጋር እንዴት ነው ያለላቸው ብለው ነገር የለም። እስኪ ቆይ አንድ ነገር ንገሪኝ። እስኪ አንድ ነገር ንገሪኝ። እኔና አንቺ ከምናስበው በላይ ለልጆቻችን ፈጣሪ አያስብም ብለሽ ታስቢያለሽ? አንቺ ለራስሽ ከምታስቢው በላይ ፈጣሪ ለአንቺ አያስብም? አያስብም? ያስባል። እኔ በምሰራው ስህተት ልጆቼ እንዲጎዱ አልፈልግም። ማናር ልጆችሽ አይጎዱም። ለምን ደሞ አይጎዱም? ለነሱ ያዘጋጀውን ፈጣሪ ያውቃል። አንድ ልጅ ይሁን ለምን አንድ ልጅ እንዴት አባሽ እንደምታምሪያለሽ አላስተኛሽም እኮ ምን ልጆች ነው እንዳለ ስቀልድ ነው የምሬ ነው። እኔ ልየር ነው ራ አዳምጪኝ ነው ያሁን ስቀልድ ነው ያልኩሽ። የምሬ ቀልድም አይሆን ሆነም አይደለም። ብዙ ልጆች ነው እንዳለ አንወልድም። የአገር ልጆች እመኝ
አኗር ያረክ ያለው ነገር አልገባህም። ለምንድን ነው ባንዳ አቋም ማጸነው አይደል? በአቋም ይጸነው ለራሴ የገባሁትን ቃል ከዚህች ልጅ ጋር መቼም ቢሆን ምንም አይለየኝም ብዬ ያን የመጀመሪያ ያየሁሽ ቀን የገባሁትን ቃል ለራሴ እያከበርኩ ነው። አልከለከለኝም። በቃ አብረን እንሂድና መኖር እንችላለን። ምንድን ነው ያዘን? አንቺም ከሱባኤ ስትመለሺ እኔም ከሱባኤ ስመለስ አብረን ቁጭ ብለን ስለሻ አይሆንም። ለምን አይሆንም? ለምን ታፍቅሪኝ? በፍቅርሽ ላይ ብቻ ከተጠራጠርሽ ንገሪኝ። አታፍቅሪኝ? ይዛል ቀለበት ስለማይሆነኝ አለ አኗር አይሆነኝም አለኩ። ስለማይሆንሽ እንዳልሆነ ታውቂያለሽ? ለምን እንዳላወለቅሽ ታውቂያለሽ? ለምን እንዳላደረግሽው ሁሌ እጅሽን ስለምስም ይሄ ቦታ የኔ ቦታ ስለሆነ ነው። አይደለም የኔ ቦታ አይደለም። እንደዚህ ኮንፊደንስ አይሰማ። እንደዛ ነው ትየሙች፣ እንደዛ ነው። የኔ የሆነ ነገር አስደፍረሽ አታውቂም አንቺ። የኔ የሆነ ነገር ላይ ተደራድረሽ አታውቂም። እናቴ እስኪ አኗር በማር እሺ ነኝ አኗር በገብርኤል በቃ ልትባክ ሰማይ እንዴት እንደናፈቅሽኝ አኗር፣ እንዴት እንደምትናፍቂኝ ያው የተዘጋጀልን መኪና ላይ ይሁን አኗር፣ ያዘጋጀሁት መኪና አለ። በቃ ጸጥ ብለን እንሂድ። ከዛ ሁሉም ሰው ይቀበለናል። መወሰናችንን ሲያምኑ ይቀበላል። አኗር አይሆንም። ሲያምኑ ይቀበላል። ምንድነው የምትፈሪው? እሺ ማንን ነው የምትፈሪው? እንደባለፈው ሰው ይዘህ ከሆነ እጮሃለሁ። እሺ ማንን ነው የምትፈሪው? ማንንም አልፈራም። ማንን ነው የምትፈሪው? ፈጣሪን። ፈጣሪሽን ከፈራሽ ፈጣሪ ደግሞ ፍቅር አለ፣ በፍቅር ያምናል። በቃ አብረን መኖር እንችላለን። አልፈልግም። ኪዬሙት ትችያለሽ። አልፈልግም። ትችያለሽ። በቃ አልፈልግም። ለምን አትረዳኝ? ልሂድ አሁን። ለምንማ ምን ይጎላል ብለሽ? ስለማልፈልግ ፍቅር ካለ አኗር ዛሬ ምን በልተህ ነው የመጣኸው? አልደከመህም? አንቺ ነው ሁሌም አንቺ ነው። እኔ ልሂድ። የት ነው የምትሄጂው? አሳልፈኝ። ወደ ቤት። የት? ወደ ጆጋ። ነገሽም ወደፊትሽም እኔ እኮ ነኝ። አኗር አይደለም። እኔ ነኝ የምላለው። እኔ ነኝ አኗር። እንደዚህ ኮንፊደንስ እንዲሰማህ አልፈልግም። ነገ ጆን አግብቼው እንዳታይ ሰምተኛል። እንደዚህ የምትቀጥል ከሆነ ደግሞ ይፈጠራል በቅርቡ። አሁን ልሂድ። ቻው አኗር። እመቤቴን እንጨዋለሁ፣ ስላሴን እንጨዋለሁ። እስኪ በህይወታችን ስንት አይነት እድል መጥቷል። እስኪ በህይወታችን እስኪ ቆይ እንደኔና እንዳንቺ አይነት ችግር ያለባቸው ሰዎች ቢሆኑ በጽናት የቆዩ አንድ ሰው አሳየኝ እስኪ። ሁሉም ተለያይቷል። መቆሳሰል አይፈልጉም። እኛ መለየት ነው ያለብን። መቆሳሰል ያስፈልጋል ምናምን ነገር ምንም አይነት ዋጋ መክፈል ለፍቅር አይፈልጉም። እኔና አንቺ ግን ለፍቅርም ዋጋ እንከፍላለን፣ እንኖራለን። እስኪ ተመልከቺ ራስሽን። እኔ አልኖርም። ራስሽን ተመልከቺ ኪዩ። ወደ ራስሽ በደንብ ወደ ውስጥሽ ጥልቅ ብለሽ እስኪ አስቢው ራስሽን። ያለኔ ተመስጦሻል? አዎ በጣም ተመስጦኛል። ስትዋሺ የፈጠነ ነው የምትመልሺው ታውቂያለሽ። ልቀቀኝ። የእውነት ስትናገሪ በደንብ እንደምታስቢ ታውቂያለሽ። ታውቂያለሽ። የሙቲ አስጨናቂ የማፈቅርሽ የኔ ሴት አኗር። ቻው ቆንጆ። አዳምጪ። ይሄን ወደኔ ላጣሽ አልፈልግም። እባክሽ ላጣሽ አልፈልግም። አትኸኛለህ። በፈጠረሽ ላጣሽ አልፈልግም። አላጣሽም። ትላንትና እንኳን እዛ ቤት ውስጥ የተፈጠረውን ነገር አላይሽም? እንዴት አባሽ እንደተንጨረጨርሽ አላይሽም? ያስተት ነው አኗር፣ ያስተት። እንዴት እንደተንጨረጨርሽ አላይሽም ወይ? ተወዳጅ የኔ ቅመም አኗር፣ ያስተት ነው። ስተት አይደለም፣ ያ ነው እውነት። ይሄ ነው ስተት። አሁን አንቺ እየሆንሽ ያለሽው ነገር ስተት ነው። እሄዳለሁ እያልሽ ያለሽው እውነቱ ያ ነው። እዛች ቦታ ላይ ቁጭ ብለሽ የሆንሻት ነገር ነው። ያቺን ልጅን በትራስ ስትመቻት የነበረው እሱ ነው እውነት። አሁን ከዚህ ልጅ ጋር ድጋሚ እንዳላየህ ብለሽ ምናምን ነገር ስትናገሪ ነው። ጆ ጋር ስልክ አንስተሽ ምናምን ነገር ጆና አሁኑኑ ላገኘህ እፈልጋለሁ ብለሽ ስትደውይ ያ ነው እውነት። እኔን ለማስቀናት ብለሽ አንቺ እየተሰማሽ የነበረውን ስሜት እኔ እንዲሰማኝ ብለሽ ያደረግሽው ያ ነው እውነት። ኪዩ ያ ነው እውነትና እውነት። እውነት የኔና አንቺ ፍቅር ነው።
እውነት እኔና አንቺ ወደፊት የምንኖረው ህልማችን ነው ወይ ይሆናል ንገሪኝ እስኪ ለምን አንድ እኮ እስካሁን አሳማኝ ምክንያት እንዳልሰጠሽኝ ታውቂያለሽ? ሰጥቻለሁ። እሺ ያለው በጣም በቂ ነው። እሺ እንግዲህ አሁን ልሂድ። ምን እባክህ ሌላ ነገር ውስጥ ያስገባኝ ልሂድ። ይሄ እኔ አስቤያለሁ፣ ወስኛለሁ። ከአንቺ ጋር መኖር ብቻ ነው የምፈልገው። እኔ ደግሞ አልፈልግም ከኔ ጋር መኖር። አዎ እውነት አንዋር በማርያም እረፍ። ከኔ ጋር መኖር አልፈልግም። አዎ ትፈልጊያለሽ። እኔ እያየሽ አልፈልግም። ረስቻለሁ። በቃኝ በይ አንድ ላይ መሆን አንችልም። በይ እረፋ ነው ኪዬ። ሁሉንም ነገር እኮ አስተካክያለሁ። እናት ብቻሽን መኖር አትችይም ያለኔ እኔ እንደሆንኩት ዝም ብለሽ የምትሰቃይ ሰው ነው የምትሆኝም እናት። ዛሬ እንኳን ትለኛለች ብዬ ነበር። በጣም እኮ ነው የምታፈቅረኝ። እኔም እኮ በጣም ነው ማፈቅራት። ውስጧ ላይ እኮ በቃ አለ አይደለ ስለኔ ስለራሷ እያሰበች እኮ ውስጡን አለቀች እኮ በቃ ደህና እኮ አይደለችም። እያስመሰለች እኮ ነው የምትኖረው። በቃ ያለሷ እኔ እንዳልቻልኩ ለማስመሰል እየኖርኩ እንዳለሁት ሁሉ እሷም ለኔ እያስመሰለች እኮ ነው ያለችው። ከዚህ ስቃይ ለመገላገል ያለን አማራጭ መጥፋት፣ በቃ የራሳችንን ህይወት መጀመር፣ ራቅ ብለን ከሚያውቁን ሰዎች ሁሉ ርቀን። በቃ እቺን ብቻ ነው የፈለኩት ነው። እቺን ብቻ ነው ማድረግ ያሰብኩት ነው። በእኛ ምክንያት ሌሎች ሰዎች እየተሰቃዩ፣ ሌሎች ሰዎች እየተሰጉላሉ፣ እየተጎዱ ነው። ይሄ ደግሞ ትክክል አይደለም። እኔ ማንንም መጉዳት አልፈልግም። እኔም መጉዳት አልፈልግም። በዛ ላይ ደግሞ ያለ ኪዬ መኖር አልችልም። በፍጹም ልተዋት አልችልም። የፈለገ ነገር ቢፈጠር፣ የፈለገ ነገር ቢሆን ስለ ኪያ እያሰብኩ ነው ያኖርኩት። ስለ ኪያ እያሰብኩ ነው የምኖረው። በቃ የቻልኩትን ነገር ከማድረግ ወደኋላ አለ። በቃ